ጥምቀት ለድነት ነው ብለህ ታምናለህ? አላምን። አታምንም? በጣም ጥሩ። ልጅ አለህ? ምክንያቱም ቋንዴ ገና ነኝ። ልጅ አለህ? የለኝም። የመሰረተ ክርስቶስ ልጆች በስንት እድሜያቸው ነው የሚጠመቁት? መሰረተ ክርስቶስ ሜኖናይት ስለሆነች ሪባፕታይዝ ነው የሚታደርገው። የህፃናት ጥምቀት አትቀበልም። ሰው አምኖ ነው የሚጠመቀው። በስንት ዓመቱ ነው አንድ ልጅ ተወልዶ? አናባፕቲዝም ስለሆነች ሰማሁ እኮ አዳምጠኝ ፕሊስ። አንድ ሰው ልጅ አንተ የመሰረተ ክርስቶስ ልጅ ተወልዶ በስንት ዓመቱ ነው የሚጠመቀው? አማቱ አይደለም ነገራ ዲና እንትን ተምሮ በደንብ አውቆ ነው አምኖ ነው የሚጠመቀው ሰው እኮ። በስንት ዓመቱ አምኖ ሰው ለምሳሌ በስንት ዓመቱ የሚባል ነገር የለም። ራሱን እንትን መፈተሽ ሲችል ራሱን 17 18 20 ለምሳሌ በ20 ዓመት እንበል። ለምን በአንድ ዓመትም አይሆንም? እሱ ራሱን በአንድ ዓመትማ አታጠምቅም። ለምን ተዋሻለህ? አትዋሽ። በአንድ ዓመትማ አታጠምቅም እኮ አታጠምቅም አልኩ። ሰው ራሱን ሲያውቅ ነው። በጣም ጥሩ። ስለዚህ እኮ 20 ዓመት እንበል። 20 ዓመትም ይሁን 25 ዓመትም እስከ 25 ዓመት ድረስ ቆየ። ከመጠመቁ በፊት ቢሞት ከማመኑ በፊት ቢሞት የት ነው የሚገባው? ማለት ከማመኑ በፊት ቢሞት የአንድ የመሰረተ ክርስቶስ ልጅ የት ነው የሚገባው? ሲኦል ነው የሚገባው። ምክንያቱም ያላመነ ይፈረድበታል መጽሐፍ ቅዱስ። አይገባም። ሲኦል ለምን ይገባል? የት ነው የሚገባው? አላመንማ። ኢየሱስ ክርስቶስ ሲናገር እኮ ሕፃናት ወደ እኔ ይምጡ አትከልክሏቸው ይላል። ስለ ሕፃናት ታመጣላችሁ? አንተ እኮ ስለ ሕፃናት አይደለም እያወራል እኮ። እንዴት ነው ሕፃናት ታመጣለህ አንተ? ለምሳሌ በሕፃናት ወደ እናንተ ቸርች በስንት እድሜያቸው ነው የመጡት? ይገባሉ። አይጠመቁም እንጂ ቃሉን እየተማሩ እንትን እያሉ ይጠብቃሉ። ግን ጥምቀት እንትን እናደርግ ድነዋል ወይስ አልዳኑም? አላመኑም እኮ። ምክንያቱም በጴንጤ በእናንተ ትምህርት አንድ ሰው ለመዳን ማመን አለበት አይደል? እሱ ኢየሱስ ክርስቶስ እኮ ዲነዋሉ አልዳኑም አላለም እኮ። ወደ እኔ ይምጡ ነው አለው። እኔ ስለ መዳን ነው የጠየቁ። ስለዚህ ድነዋል እነዚህ ልጆች? ምክንያቱም በጴንጤ ዳዊቴ ስማኝ እኮ እኔም ልጠይቅ። ለምሳሌ ከ40 ቀን በፊት የእናንተ የት ነው የሚገቡት ቢሞቱ? ችግር የለውም እኛን እንመልስልሃለሁ ዳዊት። ያይዘው የእኔ ጌታ ችግር የለውም። አሁን እኮ ከ40 ቀን በፊት የእናንተ ህፃናት የት ይገባሉ ቢሞቱ? የእኛን እንመልስልሃለሁ ወንድም። እኛማ ትምህርት አለ። እኔ ወደ ኢየሱስ ለምን ኦርቶዶክስ አልሆንኩም የሚለው ቆይ አንዴ ወንድም አለ። ይኸውልህ እያዳመጥከኝ፣ እኛ ትምህርት አለን። ትምህርት ስላለንም ህፃናትን እናጠምቃለን። እንኳን እኛ አይደለንም አንተው በጌታ ናት የምትላት መካነ ኢየሱስ እንኳን ህፃን ታጠምቃለች፣ ጥቅስ እየጠቀሰች። ኦኬ ይሄ መካነ ኢየሱስ ከሊያት በላይ በእናትህ ይሄ ተሳሳተው መካነ ኢየሱስ ኦርቶዶክስ ካቶሊክ ዳዊት ተሳስተዋል ነው ብዬ የሚል ኧረ እባክህ። ስለዚህ መካነ ኢየሱስ በጌታ አይደለችም። እኛ በጥምቀት ብቻ አይደለንም እንትን ያልነው ሳክራሜንት ላይ የቪው ልዩነት ሊኖር ይችላል። ተሳስታለች በጥምቀትና በቁርባን ትምህርቷ መካነ ኢየሱስ። በጥምቀትና በቅዱስ ቁርባን ስለተሳሰተች ዳዊት ተሳስታለች ወይ? አዎ ተሳስታለች። ትጠፋለች አንልም። አንዴ ዳዊት ከተሳሳተች የጌታ ቤተክርስቲያን ተሳሳታለች? አትሳሳትም። ለምሳሌ የእናንተም ጌታ ቤተክርስቲያን ናት። ብዙ ስህተት አለ። እኛማ ኦልሬዲ ይኸውልህ ስማኝ፣ ዳዊት እኛ በኢንቪዚብል ቸርች ነው እንጂ የምናምነው የማትታይ ቤተክርስቲያን ነው እንጂ በዲኖሚኔሽን አናምንም። እያዳመጥከኝ። ኦርቶዶክስማ ጴንጤ አይደለችም፣ ኦርቶዶክስ ናት። እየጠየኩ ያለሁት በጌታ ናቸው የምትላቸውን የጴንጤ ቸርች ነው የምጠይቅ ያለሁት። በእርግጥ ተሳስታለች አንልም። እኛ በኢንቪዚብል ቸርች ነው የምናምነው። አንዴ ስማኝ። እነሱ መጽሐፍ ቅዱስ ጥቅስ ይጠቅሳሉ። መካነ ኢየሱሶች ሉተሪያን ማለት ነው ጥቅስ ይጠቅሳሉ። ጥምቀት ላይ ተሳስተዋል ብዬ አምናለሁ እኔ። አንዴ ቆይ፣ እነሱም ጥቅስ ይጠቅሳሉ፣ አንተም ጥቅስ ትጠቅሳለህ። ማን ነው የሚዳኛችሁ?
ማንም የቪው ልዩነት ነው። የቪው ልዩነት ለምሳሌ የድነት ትምህርት ነው። የነገረ ድነት ነው ማለት ይሄ የነገረ ድነት ትምህርት ነው። ምክንያቱም በመካነ ኢየሱስ አንድ ሰው ሳይጠመቅ አይድንም። ቁርባን ለዘላለም ሕይወት ብለው ነው የሚቀበሉት። ስለዚህ በእናንተና ጴንጤቆስታሎችና ሉተራውያን በፍጹም በምንም የቪው ልዩነት አለ። ለምሳሌ እናንተ ጋም የኢስትሬን ማለት ኦሪየንታል ውስጥ የተለያዩ አሉ። እስቲ ኦሪየንታል ውስጥ የቪው ልዩነት የለም ስተኝ ኦሪየንታል ውስጥ የተለያየ የዶግማ ልዩነት የነገረ ድነት ትምህርት የቪው ልዩነት የለም ወይ? ንገረኛ ጥያቄ ነው። ንገረኝ። ኮፕቲክ እና ኢትዮጵያ አንድ ነው? አዎ አንድ ናቸው። በአሚን አምጣልኝ እስቲ ልዩነት ካለ አምጣልኛ፣ ንገረኝ። ሜሮሎጂ አንድ ናችሁ? አምጣልን። አዎ አንድ ነን፣ አምጣልኝ። ጥንት አብሶ አለባት? አምጣ ማስረጃ አምጣ። እንደኔ እኔ ጠየኩ እኮ ጥንት አብሶ አለባት? አምጣ ማስረጃ እንደኔ። እኔ እኮ የመካነ ኢየሱስን ቤተ እምነት ሲለቃርጊያ ዳዊት ስትያዝ እንትን ትላለህ። ዳዊት ስማኝ ቆይ ወንድሜ፣ አዎ ወደ ሪሱ ስማኝ ወደ ሪሱ ወዳጅ አንዴ ስማኝ ቆይ ከኔ ጋር ዳዊት ይወለ መሳቅ ማላገጥ ከፈለክ ሂድና ማላገጥ ትችላለህ። አንዴ ስማኝ ቆይ አንዴ ስማኝ ስማኝ ዳዊት ከሪሱ እየወጣኝ ነው። ከሪሱ ስማኝ ይወለ በደንብ ኦርቶዶክስ የማለባቸው ምክንያቶች አሉ። ስማኝ ቆይ አንዴ ስማኝ ዳዊት ይወለ ዝም ብሎ መሳቅ ምናምን ገና ልጅነት ካለቀቀ እኔ በጣም ከበሰለ ሰው ጋር ማውራት የምፈልገው ምንም ችግር የለውም። ሄደ እንደዚህ ምናምን በቃ ሙድ መያዝ ምናምን ስለሚወዱ አንዳንድ ወዳጆች ጋር ሄደ ወዳጆች ጋር መሳቅ ማላገጥ ምናምን ትችላለህ፣ መብትክ ነው። ማቹርድ ሆነ ግን ብስል ያለ ውይይት የምታደርግ ከሆነ ሳቀን ቀንሰህ ሞክ ማድረግን ቀንሰህ በእውቀትና በመጽሐፍ አውራ ወንድሜ። እንደዛ ማድረግ ትችላለህ። ከሪሱ ወጣ ብዬ ነው። ትችላለህ ወይ? ሳቅ ወደ ሪሱ መግባት ይችላል። በነገራችን ቆይ ዳዊት ይሰማል? ዲያቆንዬ አዩት አንዴ ይሰማል። ዳዊት የተጀመረው አሁን እየጠየቁ ያሉ ስለ ጥምቀት ላይ ባጭሩ እናንተ የተወገዛችሁ ናችሁ ወይስ የተወገዛችሁ አይደላችሁም? በሉተራን አልተወገዝንም። ቃል በቃል ተወግዛችኋል የሚል ሰምታ ተወግዛችኋል የሚል ማስረጃ አመጣላለሁ። ዲያቆን ማኮ እሺ አወጣላለሁ። ይሄ እሺ ሚውት አድርገው ይሄው ላውጣልህ። ከፍ ያርጋችኋል የሚል ነው። አናባፕቲስቶች ኮንደምን እንደሆኑ ቃል በቃል ያው የተወገዙ ተብሎ ነው አውዝበርግ ኮንቬንሽን ምዕራፍ 20 ላይ ላውጣልህ። አንዴ ሚውት አድርገው ታነባለህ። በራስህ አንብብ። article 20 of baptism of baptism they teach በደንብ አይታይም። በደንብ ነው የሚታየው። necessary for to salvation and then that through baptism is offered the grace of God and that children are to be baptized who being offered to God through baptism are received into God's grace. እየተረጎመ ቀጥል። ከዛስ ተርጉም ራስ ያመጣው እንትን ነው። ኧረ ቀጥል ጨርስ አንብበህ ጨርስ። They condemn anabaptism who reject the baptism of children and say that children are saved without baptism. ምን ያለ ቃጤል ስትርጉም ምንድነው አምጣልኝ ያልከው? ምን አለ አሁን? ምን ይላል? አውዝበርግ ኮንቬንሽኑ ምን ይላል? ቆይ ዳዊት አንዴ ተረጋጋ። ቃል በቃል ምንድነው ያለው? ዳዊት ምንድነው የሚለው ቃል በቃል? አውዝበርግ ኮንቬንሽን አርቲክል 20 ቨርስ 3 ላይ they condemn the Anabaptists ሜኖናይቶች the Anabaptists who reject the baptism of children and say that children are saved without baptism. ህፃናት ዲያቆን ቆይ እንዳይተረጉሙ ራሱ ይቀጥል ነው ይተርጉም እንጂ ራሱ ዳዊት ተርጉም። ይቀጥል። ዳዊት ሚውትራንስ አመጣ። ወደ ርዕሱ መግባት እንችላለን።
ተርጉም እና ትገባለህ። እኔ ደግሞ ጥያቄ አለኝ። ለምሳሌ መካነ ኢየሱስ ኢቫንጀሊካል ሉትራን ናቸው ወይስ አይደለችም? አንዴ ቃል በቃል አምጣልኝ ነው ያልከኝ። ቆይ አንዴ ተረጋጋ። አምጣልኝ ነው ያልከኝ። ይሄው ቃል በቃል አመጣውልህ። አንብብና ተርጉምልን። ተርጉም ዳዊት ፕሊዝ ቶሎ በል። አትምጣ፣ ተመለስ። ፖዞናል ዳዊት እየጠበቅን ነው። እባክህ ተርጉምልን እስቲ። አመጣውልህ። በል ዳዊት እንግዲህ ሚውት አድርገህ እየሳቅም ከሆነ ሳቅ። እንግዲህ አሁን ነው መሳቅ። አይ ወደ ርዕሱ እንግባ ብዬ ነው። ወደ ርዕሱ ተርጉም ዳዊት። የቪው ልዩነት አለ ማለት ተርጉም ነው ያለ። ተርጉም ነው የተባልኩት። ተርጉም የቪው ልዩነት አለ ማለት ይጠፋል። ተርጉም ነው ያለ ዳዊት። ተርጉም ነው የተባልከው ፕሊዝ። የቪው እኮ ምንም ብትል እኔ አልሰማም። የቪው ልዩነት አለ። ታዲያ ካልሰማኸኝ እኔ ምን ትሰራልኛለህ ወንድሜ? ካልሰማኸኝ እኮ ምንም ብለህ ካልሰማኸኝ አንተ መሳቅ ነው ያለብህ። ዝም ብለህ በቃ ሳቅ። አሁን መሳቅ ነው ያለብህ። እሺ ሌላ ፕሮቴስታንት አለ? ምንም ብትለኝ አልሰማም። ይሄ ነው እኮ በቃ ፕሮቴስታንት ማለት ባይዘው ፕሮቴስት ማድረግ ማለት ይሄ ነው። በቃ ምንም አይሰማም። ምንም በቃ ምንም ፕሮቴስታንት ማለት ይሄ ነው። በቃ እንደ ስም ፕሮቴስት ማድረግ በቃ አልሰማም፣ ድርቅ በቃ አልሰማም፣ እንደዚህ አልሰማም። ዳሪያስ ምን ማለት ነው? እሺ I'm sorry but no one is going to point out how rude the two Orthodox dudes are. ወይ ሪትሪትስ ናግባ እስቲ ወንድሜ። በጣም የሚገርም ጊዜኛ ነው ሳምኮ ናግባ በቃ ፕሮቴስታንት ነው። ከዚህ ብሎ መቃወም በቃ አይንን ጨፍኖ መቃወም ምንም ይሁን እቃወማለሁ። በቃ ፕሮቴስታንት አሏችሁ። እውነት ነው ስማችሁ ፕሮቴስት። እሺ ፕሮቴስታንት የሆነ ሰው ብቻ ነው የምቀበለው። አንድ ቁጥር ጻፉልኝ። ፕሮቴስታንት የሆናችሁ ለምን ኦርቶዶክስ አትሆኑ ይላል ዳዊት። አራት ገባም አንተ ገና ሳቅና ጨርስ። ገና በደንብ ማቹር መሆን አለብህ ዳዊት። ገና ሳቅንም አልጨረስክ አንተ ወንድሜ። በጣም ሞክ እያረግ ሙድ እያያዝ ምናምን ነው የምታወራው። ለዛ ደግሞ ጊዜም የለን እኛ ወንድሜ። ህይወትክ ላይ ገባው። ስላስገባችሁን አመሰግናለሁ። ሰው ሲያወራ እኮ ለምን ትገባለህ? ታምራት እስኪጨርስ አትጠብቅም? እሺ ጨርሷ። ያውም ራሱ ተወግዞ ሲያፊዝ እኮ ነው። በጣም ነው የሚቀልለው ይህ ልጅ። የራሴ ቤተክርስቲያን የሚለው በሉተር ያውም ደግሞ ተወግዛለች አጋንንት አለባቸው የሚለው በነገራችን ላይ ሜኖናይቶችን ነው። ወይም ደግሞ እነዚህ አናባፕቲስቶችን 100,000 አጋንንት አለባቸው እንዲያውም ኮንዴምን ሆኗል የሚለው እነዚህ ናቸው። ቡክ ኦፍ ኮንኮርድ ላይም አውስበርግ ኮንቬንሽን ላይ በቃል በቃል የተቀመጠበት ይሄድን ነው እና ላርጅም ስሞል ካቴኪዝም ላይ በደንብ ተቀምጧል። ይሄና አደራችሁ ስትገቡ ራሳችሁን ከየት ቤተ እምነት እንደሆናችሁ የራሱ እንደለያችሁ በሉተራን መወገዛችሁን ራሱ እያወቅሽ ዳዊት። እሺ ዲያቆንዬ እስቲ አንዴ ታሜሽ እኛና ሉተራን አብረን ስጋው ደግሞ እንወስዳለን። የኢትዮጵያ ኦርቶዶክስ እና የግሪክ ኦርቶዶክስ አንድ ላይ አትቆ ውሸት እኛ አንቆርብማ። ምክንያቱም እውነቱን እናገር አንቆርብ። ምክንያቱም የትምህርት ልዩነት ስላለን እኛ ጋር ቀልድ የለም እኮ በትምህርት ልዩነት ካለ አለ ነው። ለዚህ ነው ግሪኮች ኢስተርን ውስጥ ነው ያሉት እንጂ ኦሪየንታል ውስጥ አይደለም ያሉት። እኛ ጋር ምንም ግልጽ ነው። እናንተ ጋር ግን ውሸት ነው። አትቆሩም። ሄዳችሁ ልጃችሁንም አታስጠምቁም። ሄዳችሁም አትቆሩም። ውሸት። ምክንያቱም መካነ ኢየሱሶች ወይ ሉተሪያን የጌታ ስጋና ደም እውነተኛ ነው ብሎ ያምናሉ። አንተ ደግሞ ጴንጤቆስታሉ አታምንም። ሕይወት ይሰጣል ብለህ አታምንም። የዘላለም ሕይወት ይገኛል ብለህ አታምንም። ሕፃናት ታጠምቃለች መካነ ኢየሱስ። እንኳን መካነ ኢየሱስ
ህፃናት ማጠቅ አይደለም ከኦርቶዶክስ ይመጣ ሰው ካለ እንኳን ድጋሚ አታጠምቅ። ሙሉ ሌሎቻችሁ ፔንቴኮስታል ታረጉታላችሁ። ሰው እንዲያው እየተዋወቅን ተው። ታምራት ሰላም ብያለሁ። ሰላም ብያችኋለሁ ሁላችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ጴንጤ ነኝ። ጴንጤ የሚባል ቤተ እምነት የለም። ከየት ቤተ እምነት ነው ወንድሜ? አልገባኝም። የት ነው ብረት የምታደርገው? መካነ ኢየሱስ። መካነ ኢየሱስ። በጣም ጥሩ በጣም ጥሩ። መካነ ኢየሱስ ታማኝ ያገኘን ማለት በጣም አሪፍ። እሺ በመካነ ኢየሱስ ጥምቀት አንድ ሰው ሳይጠመቅ ይድናል? በመካነ ኢየሱስ ትምህርት ማመን አለበት፣ ማጠመቅ አለበት። አምኖ ሳይጠመቅ አንድ ሰው አመነ፣ በማመኑ ብቻ ይድናል ሳይጠመቅ ነው አይደለም ማለት። በጣም ጥሩ። ስለዚህ ጥምቀት ለድህነት ነው ብላችሁ ታስተምራላችሁ። ጥምቀት ለድህነት ነው ብላችሁ ታስተምራላችሁ። አዎ ጥምቀት መጽሐፍ ቅዱስ ይላል ያመነ የተጠመቀ ይድናል ይላል። ያው በጣም ጥሩ በጣም አሪፍ። ህፃናትን ታጠምቃላችሁ አይደል? በትክክል። ለምንድን ነው ህፃናትን የምታጠምቁት? ምን እንዲያገኙ? መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ ምንም አዲስ ነገር የተጨመረው ነገር የለም። ገባኝ እኮ እንድትመሰክር ፈልጌ ነው። ህፃናትን ስታጠምቁ ህፃናቱም እንዲያገኙ ነው የምታጠምቁት? ምን እንዲያገኙ? እኔ ያልገባኝ እዛ ላይ ላቆም ባለሽ። ችግር የለውም። የእምነት መግለጫን እኮ ማንበብ ነው፣ ተቀምጦልሃል። የመካነ ኢየሱስ የእምነት መግለጫ የለህም እንደ እጅግ ላይ? የእምነት መግለጫ የመካነ ኢየሱስ የለህም እጅግ ላይ? መግለጫ የእምነት መግለጫ የመካነ ኢየሱስ የለህም? ምንድን ነው መግለጫ? አልገባኝም። መግለጫ ማለት ጉድ። ቡክ ኦፍ ኮንኮርድ መጽሐፈ ስምምነት ታውቀዋለህ? ሳይሆን ታውቀዋለህ ወይ? መጽሐፍ ስምምነት ያልከው የእምነት መግለጫ ማለት መካነ ኢየሱስ የምታምነውን በህፃናት ጥምቀት ዙሪያ የምታምነውን በቁርባን ዙሪያ የምታምነውን በሌላም ያላትን እምነት የጻፈችበት መጽሐፍ ነው። አታውቀውም? እሱ ችግር ልመልስልህ ትንሽ አጠር አድርጌ። መጽሐፍ ቅዱስ ይሄ ሃይማኖት ማለት የድርጅት አይደለም። እንዲህ ታደርጋላችሁ እናንተ እንዲህ ትሆናላችሁ አንዱ ትፎዞ ሆነው ዝም ብሎ አንዱን የመጥላላት አንዱን ማድረግ እንዲህ አትሆኑም አይደለም። ታምራት የጠየቁት ጥያቄ እኮ የእምነት መግለጫ ነው። ምንድነው ቲፎዞ ምናምን የምትለው? ምን አገናኘው? የእምነት መግለጫ ማለት ምንድነው ስለ ቲፎዞ ምናምን ትለኛለህ? የእምነት መግለጫ ማለት መካነ ኢየሱስ እምነቷን የምታስረዳበት መጽሐፍ ማለት ነው። ነው መጽሐፍ ቅዱስ እንጂ ለራሷ የኔ መጽሐፍ የላት። ጴንጤ የሆንኩ በቅርቡ ነው እንዴ? ኦርቶዶክስ ነበርኩ። መቼ? ጴንጤ ስንት ጊዜ ሆነ ጴንጤ ከሆንኩ? ቅርብ ጊዜ እኮ። ምን ያህል ጊዜ ሆነ ጴንጤ ከሆንኩ? አመት። ገና አመትክ ነው? እሺ ኦርቶዶክስ እየነበርክ ደግ አረክ፣ ጥሩ አረክ። ለማንኛውም ኦርቶዶክስ እየነበርክ ሰንበት ትምህርት ቤት ቤተክርስቲያን ለመማር እድል አግኝተህ ነበር? ይህ እድል አላገኝም። አልተማርክም? ምንም አታውቅም? የቤተክርስቲያን ትምህርት የለም። ያስተምር ብዙም አስተምርመለሳለን ተሳልመን መመለስ ነው። ቅዳሴ አስቀድሰህ ታውቃለህ? አዎ። ቅዳሴ ላይ ምን ይነበባል? ስለ መጽሐፍ ቅዱስ ምን ይነበባል? ስለ ቅዳሴ ምን ይነበባል? አይዞ በጣም እንደዚህ ያስቃሉ አውቃለሁ፣ ግን ከሳክ በኋላም ቢሆን መልስልኝ፣ ችግር የለውም። ምን ይነበባል? እኔ ቀድስልኝ አላልኩም። ምን ይነበባል ነው ያልኩህ። ስለ መጽሐፍ ቅዱስ ነው። ኦኬ እሺ ዲያቆን ሜይ ቢ
ቤተክርስቲያንን ሳያውቋት ትምህርቷንም ሳያውቋት የተረዳ መሰለኝ እና ጌታ ቢረዳውና ቢፈቅድ ቢማር እንደዚህ ጥሩ ነው። ቤተክርስቲያን ሰዓት ስለወጣ ታምራት አምስቱ አዕማደ ምስጢራት ቤተክርስቲያንን ታውቃለህ ወይም ደግሞ አምስቱ የቤተክርስቲያን እምነት መሰረትን ታውቃለህ ወይ? ቤተክርስቲያን አምስቱ ናቸው እንደ እንጃ አላውቀውም። ይቅርታ ማውሸት ሳታውቅ እንዴት ወጣ? የመካነ ኢየሱስ ነው እንደምትለው ይኸውልህ ታሜ አይ ዶንት ቲንክ በቃላትም እየተጓባን አይደለንም። ዲያቆን እየጠየቁ ያሉት ኦርቶዶክስ ተዋሕዶ ቤተክርስቲያን 5 መሰረታዊ የእምነት የሃይማኖት መመስረቻ ወይም የእምነት መሰረት ትምህርቶች አሏት። ታውቀዋለህ? እሱን አላውቀውም። አታውቀውም? እሺ፣ የፕሮቴስታንቶችን የእምነት መመስረቻ እስቲ ንገረኝ። የእናንተን ማለት ነው። ይሄ ብቻዎችን ታውቃቸዋለህ? በቃ ኢየሱስን ብቻ ማምለክ ነው። ከዛ ውጭ ምንም ነገር የለም። ምንም የለም ማለት ፕሮሰስ የለም። ፕሮሰስ የለም። አይ ጥሩ። መካነ ኢየሱሶች ጻድቃን በሞት የተለዩ ቅዱሳን በምድር ያሉትን ክርስቲያኖች በጸሎት ያስባሉ፣ ይጠይቃሉ፣ ስለነሱ ይጸልዩላቸዋል ብለህ ታምናለህ? ታውቃለህ? ነው። ስለዚህ ቅዱሳን በሰማይ ያሉ ቅዱሳን አሁን በስጋ ከኛ ጋር የሌሉ ስለ እናንተ ይጸልያሉ፣ ስለ አንተ ይጸልያሉ አይደል? አዎ። ለምንድን ነው ምን ጥቅም ታገኛለህ በጸሎታቸው? እንደ መካነ ኢየሱስ አስተምረው ለሰው ልጆች በሙሉ መጸለይ ይቻላል። አይ እነሱ በመጸለያቸው ለምን ጥቅም ነው የሚጸልዩት? እንደ መካነ ኢየሱስ በሰማይ ያሉ ቅዱሳን ለእናንተ የሚጸልዩት፣ ለአንተ የሚጸልዩት፣ አንተ በጸሎታቸው ምን ጥቅም ታገኛለህ? ባረካለሁ፣ ከጠላት እድናለሁ፣ የመንፈስ ቅዱስ ጥንካሬ ይኖረኛል። ብዙ ነገር ነው። አይ ነው። እሺ መልካም። ለማንኛውም በኦርቶዶክሳዊ ትምህርትን ማወቅ ከፈለግ እስቲ እድል ልስጥህ። ኦርቶዶክስ የማትሆንበት ምክንያት 2 ምክንያቶች ንገረኝ። ኦርቶዶክስ መሆን የማትሆንበት 2 ምክንያቶች። የማልሆንበት ነው ምክንያቶች። እኔ ሃይማኖት በእርግጥ ትንሽ ወደ ኋላ ያስቀረኝ ነገር ቢኖር ምንድነው የሃይማኖት ስም አላምንም። ይሄ ኦርቶዶክስ ነው ይሄ ጴንጤ ነው ብዬ በሃይማኖት ስም አላምንም። አንድ እግዚአብሔር አምናለሁ፣ አለቀ። ከዛ ውጭ ይሄ ድርጅት ይሄ እንደዚህ ነው ይሄ ለክናት ይሄን አልፈልግም የሚባለው ነገር የለኝም፣ በውስጤ የለም። ወይ ታሜ። እሺ ፕሮቴስታንት ጋር ከሄድክ ምን ተማርክ? ነገረ ድነት ምንድነው? ይሄ የድነት ትምህርት ተምራል? ብቻዬን ነው የተማርኩት። ከሰው ጋር ገብቼ አልተማርኩም። ግን የእግዚአብሔር የሚማረው ለብቻዬ ነው። አሁን ትልቁ ችግር ልንገርህ፣ ትልቁ ችግር ኦርቶዶክስ እያለክ ምንም ስለማታቅ ምንም ስላልተማርክ ስለ ኦርቶዶክስ ራስን መጠበቅ ስላቃተ ፕሮቴስታንቶች መጥተው ወሰዱ። ፕሮቴስታንትም ሆነ ደግሞ ስለ ፕሮቴስታንትም እያወቅ አይደለም። ስለዚህ አሁን ከሁለት ዝም ብሎ ከሁለት እንትን ነው የሚሆንብህ እና ማወቅ አለብህ። ስለ ቆምክበት እምነት፣ ስለ ቤተ እምነት ማወቅ አለብህ። ለምሳሌ አንተ መካነ ኢየሱስ ነህ። ከነ ሙሉ ወንጌል ከነ ቃለ ሕይወት ጋር ትምህርታችሁ እንደማይገናኝ ታውቃለህ አይደል? ያው ነው ምን ብዙ አንዳንድ ነገር ላይ ልዩነት ይኖራል እንጂ አንድ ነው። ለምሳሌ ላሳየህ። ቆይ ፓስተር ሰላም ብያለሁ። ፓስተር ዳንኤል ጠብቀኝ እንኳን እንዴታሜ። ፓስተር ዳንኤል ሰላም ላንተ የሆነ መዝሙረ ያሬድ እግዚአብሔር ይመስገን። ሰላም ነዎት? አለሁልህ። ደህና ነኝ ተመስገን። እንኳን በሰላም መጡ። ከየት ቤተ እምነት ነው ፓስተር? እኔ ከዊነርስ ቻፕል ነኝ። ዊነርስ ቻፕል ዊነርስ ቻፕል በቅዱሳን ምልጃ ታምናለች እንዴ? ቅዱሳን በአጸደ ነፍስ ያሉ ቅዱሳን በሰማይ ሆነው ለእኛ ይለምኑልናል ለክርስቲያኖች ብለው ታምናለች? ኖ ዊ ዶንት ብሊቭ እንደዛ እናምን። እሺ በጣም ጥሩ። አያምኑም እሱን። እሺ ጥምቀት ለድነት ብላ ታምናለች? አናምንም። ፎር ሳልቬሽን ሳይሆን አስ ሲምቦል ኦፍ
እንትን ነው ቱጌዘርነት ኢየሱስ ጋር አንድ ችግር የለም። ስለመሆናችን ያሳያል። ቁርባን የዘላለም ሕይወት ይሰጣል ብላ ታምናለች። የዘላለም ሕይወትን ያው የሚሰጠው ክራይስት ነው። ግን እኛ በቅዱስ ቁርባን ሳይሆን በጌታ እራት እናምናለን፣ እንወስዳለን፣ እናስወስዳለን። የጠየቁ ጥያቄ የዘላለም ሕይወት ይሰጣል ብላችሁ ነው የምትወስዱት? እንደዛ አይደለም አይደለም። እሺ መካነ ኢየሱስ አሁን የሚሉትን ነገር ጠቅላላ ተቃራኒ ታምናለች። ፓስተር አሁን ሁለታችሁን የሚዳኛችሁ ማን ነው? እስቲ ከዚህ ልጀምርና ከዛ ወደ ጥያቄ እገባለሁ። ሁለታችሁም ቤተ እምነት ናችሁ። በጌታ ያለች ቤተክርስቲያን ብላችሁን አንዳችሁ የምትጠሩት ጴንጤ በሚል ጥላ ውስጥ፣ ፕሮቴስታንት በሚል ጥላ ውስጥ ነው ያላችሁት። ግን ሰፊ የትምህርት ልዩነት አላችሁ በነገረ ድነት። ምክንያቱም ለመካነ ኢየሱሶች ወይ ለሉተሪያን የጥምቀት ከነገረ ድነት ጋር ይገናኛል። ቁርባን የጌታ እራት ከነገረ ድነት ጋር ይገናኛል። ኦኬ እናንተ ደግሞ እስከ መጨረሻው ምልክት ነው ሲምቦል ነው ከነገረ ድነት ጋር አይገናኝም ትላላችሁ። ሁለታችሁም መጽሐፍ ቅዱስ አማኝ ናችሁ፣ መጽሐፍ ቅዱስ ብቻ ባይ ናችሁ። ማን ነው ትክክል? እስቲ ዳኛ ማን ነው የሚሆነው? ፓስተር ባይብል መጽሐፍ ቅዱሳችን መጽሐፍ ቅዱስ ማጣቅሳችሁ እኮ አንድ አልሆናችሁም። መጽሐፍ ቅዱስማ ተጠቀሰ እኮ ሙሉ ወንጌልም በእምነት መግለጫዋ ላይ እኮ ሶሪ መካነ ኢየሱስም በእምነት መግለጫዋ ላይ ሉተሪያን በደንብ አድርገው እምነታቸውን ከመጽሐፍ ቅዱስ አጣቅሰው የህፃናት ጥምቀት ለድነት ብለው ጥምቀት ለድነት ብለው የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው የዘላለም ሰጣ ብለው መጽሐፍ ቅዱስ ጠቅሰው እኮ የእምነት መግለጫ እኮ አስቀምጠዋል። መጽሐፍ ቅዱስ ጠቅሳችሁ እኮ አልተግባባችሁም። የተለያየ ትምህርት እንዳላችሁ ነው ያላችሁት። ማን ነው ዳኛው? አሁን ይኸውልህ መዝሙርዬ፣ አሁን ይሄ የሰው አይዲዮሎጂ ነው። ዶክትሪን ስመሰረት እንደ ሰው ነው። ሉክ ቆይ ግደለም አባ ምንድን ነው የሰው ቪው ነው፣ የሰው አይዲዮሎጂ ነው። የእምነት መግለጫ የሰው ቪው ነው። ፓስተር አንዴ ቆይ ላስቁሞት። የእምነት መግለጫ የሰው ቪው ነው። የእምነት መግለጫ ጀስት ለዛም እኮ ነው ዲቪዥን የተፈጠረው። መዝሙረ ያሬድ እኔ እሱን አልጠየቅኩትም። የጠየቅኩት የእምነት መግለጫ የሰው ሀሳብ ነው ወይ? አይደለም። የሰው ሀሳብ ግን ከባይብል ቅዱስ ከመጽሐፍ ቅዱስ የተወሰደ መሆን አለበት። የእግዚአብሔር ሀሳብ ወስደው የእግዚአብሔር ሀሳብ ነው ብለው የእምነት መግለጫ ብለው እኮ ጽፈው አወጡ፣ አሳተሙ እኮ። የእምነት መግለጫውን አውቃለሁ የመካነ ኢየሱስን እናም አምንበታለሁ። በሱ እኮ ምንም ስድብ እኮ አላምንበትም አሉኝ እኮ። ኖ እንትን የእምነት መግለጫውን አሁን በቃለ ራሱ ነግራለሁ። እሺ ጥሩ። የህፃናት ጥምቀት ላይ ያለውን የእምነት መግለጫ ይንገሩኝ። የመካነ ኢየሱስ የህፃናት ጥምቀትን በተመለከተ ሳይሆን የእምነት መግለጫዋ የህፃናት ጥምቀቱ ላይ ያለውን የእምነት መግለጫውን ይንገሩኝ ፓስተር። እሱን አይደለም ሰር፣ እኔ እሱን ነው ጥያቄ። በቃ እሱን አላውቅም። እሱን አላውቅም ሳይሆን እኮ እኔ የሚያውቀውን ልንገሪያ እንዴ የእምነት መግለጫውን አውቀዋለሁ አምንበታለሁ እኮ አሉኝ። እንደዛ ሳይሆን እኔ የምነግርህ የእምነት መግለጫ ነው የሚያውቀው መካነ ኢየሱስ ላይ ሄዶ አቴንድ ማድረግ አድርጎ የሚያውቁ ሰዎች ካሉ ፓስተር እያዳመጡኝ፣ እኔ የእምነት መግለጫ የጠየቅኩት በህፃናት ጥምቀት ላይ የመካነ ኢየሱስ የእምነት መግለጫ ምንድን ነው? ቅድም ስታነቡ የነበራችሁትን ነው። እሱን አይ ዶንት ቢሊቭ። ይቀበሉታል አይቀበሉትም? አይ ዶንት አክሰፕት። አይቀበሉትም? አዎ። እሺ ማን ነው ዳኛ የሚሆነው? መጽሐፍ ቅዱስ። መጽሐፍ ቅዱስማ ጠቅሰው እኮ ነው እነሱ የህፃናት ጥምቀትን አፕሩቭ አድርገው ያስቀመጡት። ለቱ ጋር ጠቀሱ። የትኛው ቨርስ ጋር ነው እዛ ጋር የተጠቀሰው? መዝሙር ያለ ላሳየሁት፣ የእምነት መግለጫውን ከነ ጥቅሱ ላሳየሁት። ጥቅሱ የእነሱ ቻፕተር ነው የተገለጸው እንጂ ከመጽሐፍ ቅዱስ የቱ ጋር ነው? ስለ መጽሐፍ ቅዱስ ጠቅሰው ያለውን ላሳየሁት ወይ? ቆይ ታሳየኛለህ፣ ግን በዚያ አቅጣጫ አሳየኛ። ከመጽሐፍ ቅዱስ ቨርስ ባይ ቨርስ። አዎ እነሱ በጥቅስ ያስቀምጡትን ላሳየሁት። ቆይ ላሳየሁት። የልጆችን ባፕቲዝም አስመልክቶ አዎ ላሳየሁት እኮ ነው። ኦኬ ቡክ ኦፍ ኮንኮርድና አንብበው አያውቁም እንዴ? ለምን አነባለሁ? እኔ እኮ ስለ አረባ ኮትን ፓስተር የተዳመጠ ስለ እምነት መግለጫ መጽሐፍ ቅዱስን መሰረት አድርገው ነው አይደል የእምነት መግለጫ የሚወጣው። ይሄን አምናለሁ የቤተ እምነቴ መገለጫ ይሄ ነው የሚለው ከመጽሐፍ ቅዱስ ወጥቶ አይደለ? ኦፍ ኮርስ አዎ፣ እንደዚህ በጣም ጥሩ። ስለዚህ መጽሐፍ ቅዱስን መሰረት አድርገው ቡክ ኦፍ ኮንኮርድ ወይም መጽሐፈ ስምምነትን አንብቦት ያውቃሉ? የመካነ ኢየሱስን ስለ ህፃናት አንብቤ አላውቅም። ሱና ችግር
እሺ አንድ እሱን ላሳየውትና በቃ ወደ እንትናችን ሄዳለን። ዲያቆን አሉ እንዴ? ይሄ መጽሐፍ ነው። እሺ ማሳየት አይ ቲንክ እንግሊዘኛ አሉ ዲያቆን ይቀጥሉ። እኔ ብቻ እንዳላወራ ይቀጥሉ፣ ያሳዩና ኦኬ። ይሄ መጽሐፍ ያውቁታል? ቡክ ኦፍ ኮንኮርድ ላርጅ ካቴኪዝም እና ስሞል ካቴኪዝም አላቅም አልኩኝ እኮ። እሱ የጴንጤ መጽሐፍ አይደለም። በዛው ተው እንጂ ወንድሜ። ይህች ምልክት ምንድን ናት? ለመካነ ኢየሱስ እስኪ ንገረኝ። ነው አይደለም? ኧረ ይሄ ፌክ የተሰራ እንትን ነው። የለም ጴንጤ ውስጥ የለም። ቡክ ኦፍ ኮንኮርድ ተው ታሜ ተው። ካላወቅ ዝም በል ይቅርብ ታሜ። ሀናት ንገረው መሰለኝ እኔ ምናምን እነዚህ ሰዎች ሀና ነይ ግቢና አሳይ ውስጥ አንቺ ሉተራን ነሽ ቢያንስ እሱ መካነ ኢየሱስ ነው ራሱ ይላል። ግን ምን ግቢ እኔ አይቼም አላውቀው ነገር። አዎ አይ አማርኛው ራሱ ነበረኝ። ቆይ ፒዲኤፍ እኮ ነበረኝ አማርኛው ራሱ። በእንግሊዝኛ ነው እንዴ? እንግሊዝኛ እኮ የራሳቸው የሆነ ነገር ተርጉሞ አንተ ወደኛ ኢትዮጵያ ተርጉሜ ምናምን እንደዛማ አይሆንም። ሌላ ነገር አውራ ያውጡለት ያቀርይ አማርኛው አለ ያውጡለት። ቆይ አማርኛው ላውጣለት። ቆይ እንዴ እንደውም አማርኛ ይሻላል መሰለኝ። አንዱ ተረጉሞ ሊሆን ይችላል፣ ግን ይሄ ተቀባይነት የለውም። እኛ ኧረ ዝም በል ተው ታሜ ይቅርብህ። እሺ ወንድም አለም ብዙ ካላወቅ ቆይ እስቲ ልወቅ ይሄን ነገር አላየሁትም ምናምን ነው የሚባለው። እሺ በኋላ ትቸገራለህ። ቡክ ኦፍ ኮንኮርድማ በጣም የታወቀ መጽሐፈ ስምምነት። ዲያቆን ፒዲኤፉን እስቲ ላኩልኝ ነበረኝ እኮ እኔ። እሺ አሎ ቴሌግራሜ ቆይ ላክሎታለሁ። አይበሉ አይ ግን ብዙም እንትን ባንልም ጥሩ ነው። ታሜ ብዙም ለምን ወደ ፖይንት አልገባም። ፓስተር አንዴ ቆይ እስኪ ታወራላችሁ። አንዴ ፓስተር ወይ አብራችሁ አውሩ እስኪ። ታምራት አቤት። ጥምቀት ለድህነት ነው ወይስ አይደለም? ጥምቀት ምንድን ነው? ጥምቀት ለድህነት ነው ወይስ አይደለም? አልገባኝ። ድህነት ነው ያልከው? ወይኔ ድህነት አዎ ጥምቀት ለድህነት ነው። እሺ ፓስተር ዳንኤልስ? ኧረ ጥምቀት ለድህነት አይደለም። በቃ አውሩ እስቲ አሳምነው። ይኸውልህ ወዳጄ ታምራት ታምሶን ይኸውልህ አሁን ጥምቀት ለድህነት ነው አይደለም? ባይብል ነው አሁን የምጠይቅ። እንዴት ነው ጥምቀት ለድህነት መሆን የቻለው? መጽሐፍ ቅዱስ ስለሚላ መጽሐፍ ቅዱስ እኮ ያመነ የተጠመቀ ይድናል አይደል የሚለው። ቀጥሎ ምን ይላል? አላለም መጽሐፍ ቅዱስ አጠገቤ የለም እኮ። የት ክፍል ነው እሱ የሚገኘው? የለም ልትለኝ ነው? እንደዛ የሚል መጽሐፍ ምሳሌ አለ። የት ክፍል ነው የሚገኘው? ቨርሱን መጽሐፍ ምሳሌ መሰለኝ። ተባረክ። እግዚአብሔር ማስተዋልን ይስጥ። እንደዚህ ነው። እሺ ለወደፊቱ እነ መዝሙረ ያሬድ ባይዘው ታውቃቸዋለህ ብዬ ነው እኔ ስለሚያውቀው። በጣም ወንድሜ ነው። በጣም ትሁት ነው፣ ጨዋ ሰው ነው እና ቆንጆ ኦርቶዶክሳዊ ነው። ፓስተር የምረን ነው የምልህ ፓስተር ከኛ ጋር አውሩ፣ ችግር የለውም። ታሜ ቅድም ብያለሁ። ይኸውልህ ገና አንድ ቆይ ፓስተርዬ፣ አንድ ቆይ ታሜን እንትን ልበለው። ታሜ ይኸውልህ ከኦርቶዶክስ ስትወጣ ቅድም እንደተረዳሁት ምንም ሳትማር ወጣ። ምንም ስላልተማርክ ኢቭን እምነትን ዲፌንድ ማድረግ ስላልቻልክ ፕሮቴስታንት ሆንክ። ፕሮቴስታንትም ሆነ እየተማርክ አይደለም። በተቻለ መጠን ታሜ አንብብ፣ አጥና ፕሊስ። ዝም ብሎ በሞቅት አይደለም እምነት የሚኖረው። እምነት የሚኖረው በደንብ በእውቀት ነው፣ በትምህርት። እሱን አምናለሁ በጣም። ስለዚህ ጊዜ አመቻች። አሁን ቅድም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያለውን ታሪክ መጽሐፈ ምሳሌ ያልክ ችግር የለውም አለማወቅ። ግን ይህን ያለም ደግሞ ክፍተት መፈጠር የለበትም። ምክንያቱም እኔ ጌታ ገብቶኛ ብለህ ትራንዚሽን አጋ ወደ ፕሮቴስታንት። ስለዚህ ትራንዚሽን እስካረክ ድረስ ታይምን ወስደ ቁጭ ብለህ ልትማር ይገባል። የትም ቤተ እምነት ሂድ፣ የቤተ እምነቱን ነገር መማር አለብህ። ኦኬ እኔ እስቲ ሚዩት አድርግና በቃ ጥቂት ከፓስተር ጋር እናውራና ኦርቶዶክስ ትምህርት ግን ለማወቅ ለመማር ሳልማር ነው የወጣሁት። የኦርቶዶክስ ትምህርት ምንድን ነው የሚለው ማወቅ ከፈለግ ግን
ይኸው አለን። እኔም አለው ዲያቆንም አሉ፣ ሌሎችም ወንድሞች አባቶች አሉ። እኛ የኦርቶዶክስን ትምህርት እናስተምርሃለን። ምርጫው አንተ ነው የሚሆነው። ግን የፕሮቴስታንት ትምህርት ግን በደንብ ትማር ጥሩ ነው። ሚዩት አድርገህ ግን ጠብቀኛ እንዴ። እሺ ወንድሜ ችግር የለውም። መሳሳት ግን ያን ያህል ክፍተትን መፈጠር ያለበት ስላልመሰለኝ ነው። እሺ ፓስተር ጥምቀት ላይ ጥቂት ደቂቃ ከኔ ጋር አውሩ። ከዛ ደግሞ ቅዱስ ቁርባን ላይ ከዲያቆን ጋር ያወራሉ። ጥምቀት በእርሶ አስተምህሮ በደንብ ይስሙኝ። ጥምቀት በእርሶ አስተምህሮ ለምሳሌ ማርቆስ 16 ላይ የጌታ ትምህርት ነው አይደለም? ምን የሚለው የሚድነው ምን ያደረገ ነው አለ ጌታ? ያመነ ከዛ የተጠመቀ። ኦኬ በማርቆስ ወንጌል ምዕራፍ 16 መሰረት የሚድነው ሰው ምን ያደረገ ነው? ያመነ የተጠመቀ። ኦኬ ያመነ ብቻ ይላል? ያመነ የተጠመቀ ይድናል ነው የሚለው። ነገር ግን ክፍሉ የሚያስተምረው ስለ ባፕቲዝም ሳይሆን ስለ ፌዝ ነው፣ ስለ እምነት ነው። እሺ በኋላ ያብራሩልኛል። ያመነ ብቻ ይላል ክፍሉ? ያመነ ብቻ አይልማ። ያነበብ ነው። ጥምቀት ብቻ ይላል? ጥምቀት ብቻም እምነት ብቻም አይልም። በጣም ጥሩ። እምነትና ጥምቀት አንድ ላይ ነው ያሉት አይደል? አንድ ላይ ነው። እምነትና ጥምቀት አንድ ላይ ሲሆኑ ምን ያስገኛል አለን? ድነትን ያስገኛል። ሳልቬሽን የዘላለም ሕይወትን ያስገኛል አይደል? አዎ። ስለዚህ ስላመነ ብቻ አይድንም፣ ስለተጠመቀ ብቻም አይድንም። ይልቁንም አምኖ ሲጠመቅ ነገረ ድነቱ ይፈጸምለታል፣ የዘላለም ሕይወትን ያገኛል አይደል? ኖ በዚህ በማርክ ሜሴጅ ነው እንጂ በሌላ ሜሴጅ እምነት ብቻ ድነትን ያስገኛል። እናያለን። እሱ ማርቆስ ላይ እንጨርስ መጀመሪያ፣ ምክንያቱም መንፈስ ቅዱስ አንዱ ከአንዱ አይጋጭም ያስተማራቸው። ስለዚህ ምንም ችግር የለውም። አሁን ማርቆስ ወንጌልን እንጨርስ፣ ወደ ሌላ ክፍል እንሄዳለን። እየታመን እንድናይ ነው። በማርቆስ ወንጌል መሰረት እምነት ብቻ አያድንም፣ ጥምቀት ብቻ አያድንም። የሚያድነው አምኖ መጠመቅ ያድናል። ትክክል ነኝ? ኦፍኮርስ። አዎ በጣም ጥሩ። ስለዚህ በማርቆስ ወንጌል ምዕራፍ 16 እምነት ብቻ የሚለውን ትምህርት ያፈርሰዋል። ምክንያቱም የሚለው ያመነ የተጠመቀ ይድናል ነው የሚለው። ስለዚህ እምነት ብቻ አያድንም ማለት ነው። ማርቆስ ወንጌል 16 መሰረት አይደል? ቅድም ለመናገር ችያ ፈልግ ያለሁኝ ከአንተ ጋር ተስማምቻለሁ። ግን ክፍሉ የምናገረው ስለ እምነት ነው፣ ስለ ጥምቀት አይደለም። ከኋላ ደግሞ የምታነባቸው እያንዳንዱ ቨርሶች ስለ እምነት የተብራሩ ናቸው እንጂ ጥምቀትን ይዞ ያስቀጠሉ አይደለም። ይሄ ደግሞ ምንን ያሳያል? ኢንቴንሽኑ ምንድን ነው? አዎ ኢንቴንሽኑ እምነትን ነው። ኢንቴንሽኑ የዚህ የቨርስ ኢንቴንሽን ፓስተር፣ በዚህ መጽሐፍ ቅዱስ ንባብ የሚድን አለ የማይድን አለ አይደል? አዎ በጣም ይስሙኝ አደራ። በማርቆስ ወንጌል ምዕራፍ የሚድን አለ የማይድን አለ። በጣም ፐርፌክት። የኔና የእርሱ ዓላማ መዳን ነው አይደል? መዳን። አዎ በጣም ጥሩ ፓስተር። መዳን ከሆነ የኔና እርሱ ዓላማ ማርቆስ ወንጌል የሚድነው ሰው ምን ያደረገ ነው አለ? አሁን አንድ ሰው መዳን እፈልጋለሁ ቢል ማርቆስ ወንጌልን ስንገልጥለት ምን አርግ ብለን ነው የምናስተምረው? ያመነ ይጠመቃል። እመን ከዛ ተጠመቅ ብለን እናስተምረዋለን። ኦኬ። ለምንድን ነው የሚጠመቀው ማለት ነው? ድነቱን ለመፈጸም የዘላለም ሕይወቱን ለማግኘት። ምክንያቱም አምኖ መጠመቅ ስላለበት አይደል? አዎ መዝሙርዬ፣ እዛ ጋር አንድ ያረድዬ አንድ ጥያቄ ልጠይቅ። ቀጥሎ ምንድን ነው የሚለው? ልመጣበት ነው። ልመጣበት ነው። ለዚህ ነው የወሎት የሚድን አለ የማይድነው ተቀምጧል። የሚድነው አምኖ የጠመቀ ይድናል አይደል? አዎ በቃ የሚድነው አምኖ የጠመቀ ነው። ተስማማን እዚህ ጋር? በጣም ኦኬ። አምኖ ባይጠመቅ አይድንም፣ እምነት ብቻም አያድንም። ይልቁንም አምኖ ሲጠመቅ ይድናል አይደል? አዎ በዚህ ይሄ የሚድነው ነው። በጣም የሚድነው ይሄ ነው። የማይድነውስ ማን ነው? ያላመነ። ፐርፌክት። ያላመነ ለምንድን ነው የማይድነው? ያላመነ በአንዱ በክርስቶስ ኢየሱስ ስላላመነ ይፈረድበታል ይላል። ስለዚህ ክራይስት የመጣው ለሰው ልጆች ድነት ነው። ኢየሱስ ማለት የዓለም አዳኝ ማለት ስለሆነ እሱን ሪጀክት ያደረጉ ሰዎች ይፈረድባቸዋል። እግዚአብሔር የቅጣቱ ቃል ይደርስባቸዋል። በጣም ጥሩ። ስለዚህ አለማመኑ ራሱ ክርስቶስን ሪጀክት ማድረግ ነው። ኦፍ ኮርስ ይሄ ሰው ቢጠመቅ ባይጠመቅ ምንም አይድንም አይደል?
እንዴት ይድናል? ምክንያቱም ከመነሻውም ክርስቶስን ሪጀክት ያደረገ ነው አይደል? አዎ ሪጀክት ያደረገ ሰው ይጠመቅ ይባላል? በማን ይጠመቃል? ጥምቀት በአብ በወልድ በመንፈስ ቅዱስ ነው። ጎበዝ። ስለዚህ የሚድነው ከማይድነው በምን ይለያል ቢባል የሚድነው ሰው አምኖ ተጠምቆ መዳኑ ይፈጽማል አይደል? አዎ። የማይድነው ደግሞ እስከነጭራሹ ስላላመነ ወደ ጥምቀትም አይመጣም አይድንም። እስከነጭራሹ በፍርድ ውስጥ ነው ያለው አይደል? ልክ ነው። ትክክል። በጣም ጥሩ፣ በጣም መልካም። ስለዚህ እኔና እርሱ ምን ተስማማን? እምነት ብቻ የሚባለው ትምህርት አፈረስን ማለት ነው። በዚህ ትምህርት ነው ያልኩ ያለሁት። ቢኮዝ በማርቆስ መሰረት እየተደረገ ነው ያለው። ሉክ ላይቭ ሪከርድ እየተደረገ ነው ያለው። እንደ በዚህ በማርቆስ ወንጌል 16 መሰረት ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል። የኔ ኢንቴንሽን ሰዎች ለመዳን ማለት የኔ አይደለም፣ የባይብሉ ሐሳብ ሰዎች ለመዳን ማመን አለባቸው። the priority thing is believing in Christ then baptized መደረግ አለባቸው የሚል ነው። ቆይ አባዬ አንድ እንግሊዘኛውን ይቀንሱት ፓስተር። እንግሊዘኛውን ለምን መሰሉት? አዳማጫቸውን አንዴ ስሙኝ። እንግሊዘኛውን ይቀንሱት በአማርኛው፣ ምክንያቱም አዳማጮቻችን እንግሊዘኛ የማይሰሙ ይኖሩ ይችላሉ። ብዙ አይነት ሰው ነው ያለው። እንግሊዘኛውን ይቀንሱትና በአማርኛ ብቻ ነው። እሺ። በዚህ በማርቆስ ወንጌል 16 መሰረት እምነት የመጀመሪያው ቅድመ ተከተሉን ስንመለከት ቅድመ ተከተል ያመነ ሰው ነው የሚጠመቀው። ስለዚህ ያመነና የተጠመቀ ይድናል ይላል። ስፍራው የሚያወራው ስለ እምነት ነው፣ ስለ ድነት ነው። ለመዳን ቅድም እንዳወራ ነው ማመን መጠመቅ አለበት። ያላመነ ደግሞ ይፈረድበታል። ለምንድን ነው የሚፈረደው? ለጥምቀትም ለዘላለም ሕይወትም የሚያበቃውን እምነት የሚባለውን የመጀመሪያውን መስፈርት ስላላሟላ ይፈረድበታል። ክፍሉ ግን እዚህ ጋር እንደዚህ አሁን እኮ አንዴ ይሉታል አንዴ ያፈርሱታል። አሁን ለምሳሌ የአንድ ሰው እምነቱ ወደ ጥምቀት ካልወሰደው እምነቱ ያድነዋል? አዎ። አንድ ሰው እምነቱ ወደ ጥምቀት ካልወሰደ ማለት ጥምቀትን ካስካደው፣ ጥምቀት ወደ ጥምቀት ጋር ካላመጣው እምነቱ ያድነዋል? እንደዛ አይደለም። ካስካደው ሳይሆን ያድነዋል። እኔ ጥያቄ እምነቱ ያድነዋል አይደለም። ካስካደው ያመነው ጥምቀትን ካስካደው አድነውም። ይስሙኝ። በቃ እምነቱ አያድነውም ማለት እምነቱ ጥምቀትን ካስካደው አያድነውም። ስለዚህ እምነት ብቻ አያድንም ማለት ነው። እምነቱ ትክክለኛ እምነት የሚባለው ጥምቀትንም አብሮ የያዘ እምነት ነው። እምነት የሚባለው ኤክሰፕሽናሎች አሉ። እኔ በኤክሴፕሽናል ትምህርት አይሰራም ፓስተር። በኤክሴፕሽናል ዶግማ ተሰርቶም አይታወቅም። እሺ ቀጥል። መኪና ቢገጨኝስ፣ ውሻ ቢበላኝስ፣ እንዲያው የሆነ ነገር ቢያጋጥመኝስ፣ ውሃ ውስጥ ገብቼ እዛው በሞትስ እሱ በሱ አይሰራም ዶግማ። እኔ አሁን ትምህርት ነው የምጠይቆሉት ያለው ትምህርት በዚህ ትምህርት መሰረት አንድ ሰው እምነቱ ጥምቀትን የያዘ ካልሆነ እምነቱ አያድነውም አይደል? ልክ ነህ። በዚህኛው እንስማማለን። ነገር ግን እምነት ብቻ እንደሚያድን ደግሞ ብዙ ስክሪፕቸሮችን ሰጥሃል። ችግር የለም። ወደ ሌላ ክፍል እንሄድ ነው። ማርቆስ ወንጌል ላይ እንስማማ ብዬ ነው። ምክንያቱም ለእኔ ማርቆስ ከጳውሎስ መልእክትም አይጋጭም፣ ከዮሐንስም አይጋጭም፣ ከሁሉም ወንጌላና መልእክት ጻፉ አይጋጭም ማርቆስ። ምክንያቱም የሚያጽፋቸው አንዱ መንፈስ ቅዱስ ስለሆነ በዛ መልኩ ነው። ጥሩ፣ በጣም አሪፍ። እዚህ ድረስ ከደረሰን እና እርሶ አንድ ጥቅስ ልፍቀድሎትና የእርሶን ጥቅስ ይስጡኛው። ቀጥሎ ከዲያቆን ጋር ስለሚቀጥሉ እምነት ብቻ ያድናል የሚሉትን ጥቅስ ይስጡኛ። አንድ ጥቅስ እምነት ብቻ ያድናል ያሉበትን ጥቅስ። አዎ ለእኛ አሁን በሶላ ፊዴ ወይም በእምነት ብቻ አማኞች ስንሆን ብቻ የምለውን ቃል ሌትራሊ ላታገኙ ትችላላችሁ። ሐሳቡ ግን እኮ ሐሳቡ በኤፌሶን ምዕራፍ 2 ከቁጥር 8 ላይ ኤፌሶን ምዕራፍ 2 ቁጥር 8 ያውጡልኝ። 8 እንዲላል ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል።
አልገባኝም። ይሄ ስለ ጥምቀት የሚያወራ እኮ አይደለም። እኔ እንደ ስለ ጥምቀት ሳይሆን ስለ ድነት ስለ ጥምቀት ነው የምናወራው እኮ ፓስተር። ድነት ጥምቀት ከድነት ለይቴ ነው እንደ እያወራኝ ያለው። ስለ ጥምቀት ነው የምናወራው። ጥምቀት ስፔሲፊክ ነገረ ጥምቀት ነው የምናወራው። አይ ድነት እምነት ብቻ ያድናል ስለሚለው መጽሐፍ ቅዱስ ጥቅስ ስጠኝ ነው አልከኝ። አይደለም፣ እንደዛ አይደለም ፓስተር። ቅድም እኔ ያመነ የጠመቀ ይድናል ብዬ ጥምቀትን ከእምነት ጋር አስታብሬ አሳየሁት። ስለዚህ መጠመቅ ከዘላለም ድነት ጋር ይገናኛል ብዬ አሳየሁት። አይ ሰው ሳይጠመቅ በእምነት ብቻ ይድናል ሳይጠመቅ ብለውኛል። ሳይጠመቅ አላልኩም። ሳይጠመቅ የሚል ሳይሆን በእምነት ብቻ ሰው መዳን ይችላል ብዬ ስልህ አንድ የመጽሐፍ ቅዱስ ክፍል ስጠኝ አልከኝ። ስለ እምነትና በእምነት ስለሚገኘው ድነት የሚያወራውን የእግዚአብሔርን ቃል ሰጠው። ይሄ ነው ያው ሁሉ ሰው በእምነት ብቻ ሲሉ ጥምቀት አያስፈልግም ያሉ አልገባኝ። ለምሳሌ ኦኬ አምታቱኝ እኮ ፓስተር፣ ለምንድን ነው ለምሳሌ በእርሶ ቤተ እምነት አስተምሮ አንድ ስሙ አንድ ሰው የሚጠመቀው ለመዳን ነው ወይስ ድኖ ነው የሚጠመቀው? ድነቱን ድነቱን ለማረጋገጥ ድኗል፣ ግን ድነቱን ደግሞ ለማረጋገጥ ኤቪደንስ አልገባኝም። ማረጋገጥ የሚለው ነገር አልገባኝም። ኦኬ አንተ ለምሳሌ በቃ ምሳሌው አያስፈልግም። በመጽሐፍ ጥምቀት ለማረጋገጥ ነው የሚለው ማስረጃ ይስጡኝ። ማረጋገጥ ነው ማለት ሳይሆን ሀሳብ ነው ወዳጄ። ሀሳብ አልፈልግም ፓስተር። ከኪስ እኔና እሱን ያስማማል። ጥቅስ ይስጡኝ። ጥምቀት አንድ ሰው ድኖ ነው የሚጠመቀው። ድኖ ሲጠመቅ ለማረጋገጥ ነው ብለውኛል። ለዛ ማስረጃ ይስጡኝ። ጥምቀት ድነትን ለማረጋገጥ ነው የሚል ማስረጃ ይስጡኝ። ጥምቀት ድነትን ለማረጋገጥ ነው። እርሶ እኮ ነው ያሉት፣ እኔ አይደለሁም። ይኸውልህ አሁን እኮ በእምነት ብቻ አማኞች ነን እኛ። በእምነት ብቻ ውስጥ ጥምቀት የለም። እኔ የጠየኩት እሱን አይደለም ፓስተር። ጥምቀት ለምንድን ነው ስሎት አንድ ሰው ድኖ ነው የሚጠመቀው እንጂ ለመዳን አይጠመቅም አሉኝ። እሺ አልኩኝ። ድኖ የሚጠመቅ ከሆነ ምንድነው ጥቅሙ ስሎት ድነቱን ለማረጋገጥ አሉኝ አይደል? ማስረጃ ይስጡኝ። ድነት ጥምቀት ድነት ማረጋገጫ ነው የሚል ማስረጃ ይስጡኝ። ያመንክበትን ታዲያ ወንጌል በመመስከር አታረጋግጥም እንዴ? ያመንክበትን እምነት ጥምቀት በማስተማር አታረጋግጥም እንዴ? ፓስተር ጥምቀት ነው የፈለኩት። ጥምቀት ማረጋገጫ ነው ያሉበትን ማስረጃ ይስጡኝ። ኦኬ ይህንን ክፍል እስኪ ድንገት ያው ስለተጫንክ ነው በዚህ ሀሳብ እንደዚህ ስላልኩ በዚህ ኢንቴንሽን አይደለም ያንን ቃል የተጠቀምኩት። ቢሆንም ደግሞ ቃልን የሚረዳ የእግዚአብሔር ቃል አለ። ሮሜ 6 አውጣልኝ ከቁጥር 1 እስከ 4 እና እስከ 5 ቆንጆ ሀሳብ ነው። ሁላችንም ሁለቱንም ነገር ማየት እንችላለን። እሺ አኬዋ አንዴ ቆይ። አኬ ካለ ግባ። አኬዋ ትታየኛለህ እኮ ግባና አንድ ቁጥር ጻፍልኝና ልሳብህ። አኬ እሺ ፓስተር ላንብብሎት። እንዲያውም ካሜራ ላዙርና ላንብብሎት። ከዛ ከዲያቆን ጋር በቃ ይቀጥላሉ፣ እኔ ብቻ እንዳላወራ። እሺ ምን ይላል መሰሎት ፓስተር? ይኸው ምን ይላል? ሮሜ 6 እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለን እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። በጣም ጥሩ ፓስተር፣ አሁን ይመልከቱ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። አዎ በጣም ጥሩ። ጥምቀት እዚህ ጋር ያለው ጥምቀት የምን ጥምቀት ነው? ያ ጥምቀት ነው አይደል? ኦኬ ጥምቀት እሱ ጥምቀት ምን አይነት ነው ለሚለው የተለያየ ጥምቀት አለ። በዚህ በሮሜ በአሁን ባነበብነው ላይ ውሃ የሚል እኔ የጠየቁት እኮ ውሃ አለ የሚል አለ ያልጠየቁትም። እዚህ ጋር ያለው ጥምቀት የውሃ ጥምቀት ነው ወይስ አይደለም ነው?
የውሃ ጥምቀት እንደ አልገለጸውም ባይብሉ። ስለ ጥምቀት ነው እያወራ ያለው። እሺ በእርሱ አስተምህሮ የጥምቀት የምን ጥምቀት ነው? የእርሶን ይንገሩኝ። የነንንማ ነግሮታል። ይንገሩኝ እርሶ። ይህን ጥቅስ እኮ ያመጡት እርሶ ነው ፓስተር። ስለዚህ ይፍቱልኝ። ይሄ ምን ጥምቀት ነው? እኔ እኮ አላመጣውም ይህን ጥቅስ። ኦፍኮርስ የውሃ ጥምቀትም ነው፣ የውሃ ጥምቀትም ነው። ግን ጥምቀት ሲባል ደግሞ ውሃ ብቻ አይደለም። ፓስተር ምን ሆነዋል ግን? ቅድም እኮ የውሃ አይደለም ብለውኝ ነበረ። የውሃ አይደለም አላልኩም። ስለ ጥምቀት ነው የሚያወራው። ጥምቀት የሚባለው የውሃ ጥምቀት ብቻ አይደለም። በመጽሐፍ ቅዱስ በመንፈስ ቅዱስ መጠመቅ አለ፣ በእሳት መጠመቅ አለ፣ በውሃ መጠመቅ አለ። ኦኬ እኔ እዚህ ሮሜ ላይ ያለሁት መጠመቅም አለ። እባክዎትን ይስሙኝ። ሮሜ ላይ ያለሁት ሮሜ 6 ላይ ይሄ ጥምቀት የተባለው ምን አይነት ጥምቀት ነው ስለወት፣ ቅድም እኮ የውሃ ጥምቀት ነው ወይስ አይደለም ስለወት፣ አይደለም ውሃም አይልም እኮ ብለኝ ነበረ። ውሃ አይልም ነው ያልኩት እንጂ የውሃ ጥምቀት አይደለም አላልኩም። ተው ወዳጅ፣ የምን ጥምቀት ነው? እሺ ችግር የለውም። ይሄ ስለ ሞቱም ከሞት ስለመነሳቱም ስለሚያወራ ሊትራሊ የውሃ ጥምቀት ነው ብለን እንወስዳለን፣ እናምናለን፣ እናስተምራለን። የውሃ ጥምቀት ነው። እሺ የውሃ ጥምቀቱ ለምንድን ነው የምንጠመቀው ይላል በዚህ ክፍል መሰረት? ከእርሱ ጋር እንድንተባበር፣ አንድ እንድንሆን ዘንድ። አንድ እንሆን ዘንድ። በጣም ጥሩ። ስለዚህ የጥምቀቱ ጥቅም ምንድን ነው? ከክርስቶስ ኢየሱስ ጋር አንድ ለመሆን ነው አይደል? አዎ አንድ ለመሆን። አንድ ሰው ሳይጠመቅ ከክርስቶስ ኢየሱስ ጋር አንድ ይሆናል? ሳይጠመቅ የሄዱት እሳ እንዴ ምን ማለት ነው? እምነት የሄዱት። አረ ፓስተር ያዳምጡኝ። በሮሜት መልእክቱ መሰረት ቅዱስ ጳውሎስ በዚህ ትምህርት መሰረት የጥምቀቱ ጥቅም ምንድን ነው ስሎት አንድ ለመሆን ከክርስቶስ ጋር አሉኝ አይደል? አዎ በጣም ጥሩ። አንድ ሰው ሳይጠመቅ ከክርስቶስ ኢየሱስ ጋር አንድ መሆን ይችላል ወይስ አይችልም? ሳይጠመቅ አንድ ሊሆን አይችልም የሚል አልተጻፈም። አንድ ይሆን ዘንድ አለ እንጂ አንድ ሊሆን አይችልም የተባለ አልተጻፈማ። ለምንድን ነው ያልተጻፈው የምናወራው? ለምን? እሺ አንድ እንሆን ዘንድ ሲል አንድ የምንሆነው በጥምቀቱ ነው እያሉ ነው አይደል? አዎ በጥምቀቱ አንድ እንሆናለን እንላለን። እሺ በጥምቀቱ አንድ ከመሆን በፊት ይሄ ሰው አንድ ሆኗል ከጌታ ጋር? በዚህ ክፍል እሺ ወይ ዲያቆን ወይ አኬ ቀጥሎ፣ በቃ እኔ ብቻ እንዳሊስ። ኦኬ አኬ ያውራኝ እስቲ። አኬ የሐዋርያት መልሶች በጣም ወደው ወንድሜ፣ ሁሉ ነው የሚወዱት። እሺ አኬ ዋለ እንዴ ለምን ነው የምጠላኝ? ለምን ጠላሃለሁ? ኧረ እኔ ጠሉኝ አላልኩም። ወርሳስቼ ነው ጠሉኝ አላልኩም። ፕሊዝ ሁሉ ነው የሚወዱት። በጣም የፍቅር ሰው ነው ያልኩት። ጥሩ ነው። ክራይስት ተማሪ። እሺ መልካም ይሁን። ሰላም ለሁላችሁን። እንዴት አላችሁ? ያሬዶ፣ ፓስተር ዳንኤል፣ ሁላችሁንም ከታችም ያላችሁትን ሰላም ብያለሁ። ያው መኩ ካጠገቤ ነው። እንዴት አላችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን። ዛሬ እንዴት ነው? ድህነት ላይ እያወራችሁ ነው መሰለኝ በጠዋቱ። እኛ ጋር ያው ጠዋት ነው ያሬዶ፣ እናንተ ጋር ሳይመሽ አይቀርም። አዎ እኛ ጋር ጠዋት ነው እና ድህነት ላይ እያወራችሁ ነው መሰለኝ እና ጥምቀት ላይ እያወራችሁ ነው ምናምን። አይ ጥሩ ነው። ምን ያው እንግዲህ አሁን እኮ እያየሁኝ ያው እንግዲህ ከዚህ በላይማ ምን ይባላል? ያው ጥምቀት ፓስተር ሰላም ለአንተ ይሁን። እንዴት አለ? እንግዲህ ትልቅም ከሆነ አንቱ ብያለሁ ከታላቅ ይቅርታ ጋር። እንግዲህ ጥምቀት አሁን ብዙ ጊዜ ምንድነው ሰዎችን በጣም እንዲከብዳቸው የሚያደርገው፣ እኔ እንግዲህ አሁን እስከተገነዘብኩ ድረስ ጥምቀት ያድናል የሚለው ትምህርት እንደሚታወቀው እንግዲህ በሐዲስ ኪዳን አክቹዋሊ ከበፊትም ጀምሮ አዳኛችን እግዚአብሔር ነው። ግን በሐዲስ ኪዳን ደግሞ የተገለጠ የእግዚአብሔር ልጅ አለ፣ በስጋ የተገለጠ ማለት ነው። እና የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ በስጋ ተገልጧል እና በስጋ ተገለጠ። የዲያብሎስን ስራ ያፈርሳል፣ እኛን ነፃ ያወጣል። ስለዚህም ጳውሎስም እንደሚናገረው